ውድና እየተከበራችሁ የእኔ ቤተሰቦች እንዲሁም የአፍላ ፍቅር ወዳጆችና ተከታታዮች እንደምን አላችሁ? እኔ ያለሁኝ አልሐምዱሊላህ። ዛሬም እንደተለመደው በድጋሚ ወደ እናንተ ውቅ ብያለሁኝ። አፍላ ፍቅር ክፍል 206ን ይዤ ማለት ነው። እንግዲህ አቡሽ እና ሚኪ ሊበላሉ ነው። እንግዲህ ባለፈው እንዳየነው በባለፈው ክፍል ላይ ሄሉን ሰፕራይዝ አደርጋለሁ ብሎ አለበት ሽቶ ገዝቶ እሱም እንደ ጓደኛና እንደ ወንድም ለሚኪ አማክሮ ሄሉን ሰፕራይዝ እንደሚያደርግ ነግሮት፣ ግን ደግሞ አቡሻ ለሚኪ ብር ስላልሰጠው መዋያዬን ሸፍንልኝና ወይም ደግሞ ታለህ ትንሽም ቢሆን ስጠኝና ብሻህ ሰፕራይዝ አድርጋት ብሻህ ስበራት ብሎ ቢለውም እሱ ግን ያለውን የሌለውን አቅም አሟጦ ለሄሉ ስጦታ ገዝቶላት ነበረ። አቡሻ እንግዲህ ያንን ስጦታ ቀስ ብሎ በማውጣትና በመስረቅ እንግዲህ እስኪ እናንተ ስታስቡት የግርጣት ልክ አይንሽን ጨፍኒ፣ አይንሽን ዘሪ፣ አይንሽን ፍቺ ሲሉ ሲያናዝዛት ሲያሟዝዛት ቆይቶ ምን ውስጡ ቢገኝ ጥሩ ነው? የተቀደደ ካልሲ ለዛውም ያልታጠበ። የሚኪ ስራውን ይቅር የሚባል ነው? ይቅር አይባልም። ሚኪ ሲበቀለው አቡሻን ደግሞ ምን ቢያደርገው ጥሩ ነው? እንዳያችሁት እናንተም ህዌ ጋራ በመመካከር እንግዲህ ደብዳቤ የቦርሳዋ ውስጥ እንደተገኘ ሌላ ሰው አኖሮት እንዳገኘችው አስመስላ እንድታናደው፣ ከዛም ካለፈ እሷ ማልቀስም ካለባት እንድታለቅስ ወይም ደግሞ መማታትም ካለባት አንድ ጥፊ ከዛም ካለፈ ሁለት ጥፊ እንድታቀምሰው ነግሯት አቡሻ በዚህ ነገር ተስማምተው፣ ነገር ግን እኔ ሚኪ ሲከፋ ወይም ደግሞ ሲደብረው ማየት ደስ አይለኝም ብትለውም እንግዲህ የዛሬን ቅበሪኝ፣ እኔ ይህንን ያህል ነገር ደርሶብኛል፣ ይህን ሁሉ ነገር አድርጎኛል፣ እባክሽን የዛሬን ብቻ ተባበሪኝ። ይህ ልጅ በዚህ ተቀጠለ ጓደኝነታችን የሚዘልቅ አይመስለኝም፣ እንጨርሳለን፣ አንዛለቅም። ስለዚህ ለአንድ ጊዜና ለመጨረሻ መታረም አለበት። ስለዚህ ይህንን ነገር እንድትተባበሪኝ በትህትና ጠይቅሻለሁ፣ እባክሽን እባክሽን ብሎ በመለመን እንግዲህ ሂዊ ምንም ቢከብዳትም ያው ጓደኛ ማማቾች ስለሆኑ አቡሽ ጋራ እሺ ብላ በጉዳዩ ከተስማማች በኋላ ሚኪ ያለበት ድረስ ፈልጋ ወረቀቱን አፍንጫው ላይ ከጣለችው በኋላ አንድ ጊዜ ጥፊ ካቀመሰችው በኋላ ይህ ወረቀት ማን ነው? ድሮም አንተን አላምንህም ነበረ፣ እስከ ዛሬም ላትፈልገኝ ለዚህ ድረስ አብረህኝ ላትዘልቅ ነበር እንዴ ስታታልለኝና ስትሸውደኝ የነበረው አንተ አልጫ እያለች እየሰደበችና ልክ ልኩን የነገረችው ሳለ ሚኪ ድንግርግሩ ሲወጣ ምን እየተፈጠረ ነው ብሎ የቀመረበትን ዞሮ አቡሻን ሲጠይቀው ነበረ። ግን እኮ የቀመረበት እኮ ይህን ድራማ አቡሻ ነው። ግን ምንም መሄጃ ስለሌለው ሚኪ ወደ አቡሻ ዞሮ ምን እንደተፈጠረ ምን እየተፈጠረ እንዳለ እሱ ነው ሲጠይቀው፣ እሱም እንግዲህ በቀል ስለሆነ ድሮም ይሄ ልጅ ተብዬሽ ነበረ፣ እሱ ባይቀማኝ እኮ አንቺ በእኔ ልብ ላይ እስካሁን ነግሰሽ ነበር፣ ይህኔ ባልገረጣሽ ባልነጣሽ ነበር እያለ ነገር እያወሳሰደ ነበር። እሱም ቢበሳጭም ምንም ቢልም ምንም ሊያመጣ አልቻለም ነበረ። ሚኪ እጅ ያለው አማራጭ ህዊንን ማስረዳት ስለነበረ ህዊን ሊያስረዳት በዚህም ቢል ምንም ልትረዳው አልሞከረችም። አጠገቤ እንዳትደርስ ሁለታችሁም አጠገቤ እንዳትደርሱ ብላቸው ጥርግ ስትል፣ እኔ ምልሽ የእሱ ሲሆን በሰው ደብዳቤ ስላስቀመጠብሽ ጓደኛሽ ፍቅረኛሽ ስለሆነ ተቀየምሽ፣ እኔን ግን በምን ተቀይመሽ ነው? እኔ ለምን አንቺ ጋር አጠገብሽ አልደርስም ሲላት አቡሻ፣ አንተማ ይህንን የሚኪን ጉዱን ሳትነግረኝ እስካሁን ድረስ ትክክለኛ እንደ እህትህ ብታይኝ ወይ እንደ ጓደኛ ብታይኝ ይህንን ነገር ትነግረኝ ነበረ፣ አትደበቀኝም ነበረ። ስለዚህ በዚህ ምክንያት አጠገቤ እንድደርስ አልፈልግም ትለዋለች። የህዊ እንደዚህ ማለት የአቡሻ እውነት ልክ እንደሆነ እንዲመስልለት ነገሩን ሌላ ሰው ደብዳቤ እንዳስቀመጠ እንዲመስልለት ሚኪ እንዲመስለው አድርጎለታል ማለት ነው። ነገር ግን እሱ አላስቻለውም። የባለፈው በቀሌ ነው እያለ ሲነግረው ነበረ ማለት ነው። ምክንያቱም እሱ ሊችለው
ሊታገስ አልቻለም። እንግዲህ ቤተሰብ እነዚህ ልጆች መጨረሻቸው ምንድን ነው? ሲፈልጉ ሲኮራኮሙ ሲጎራበጡ እንዲያልቀውረህ እንዲያልከውነህ እየተባባሉ ማለት ነው። የእነዚህ የልጆች መጨረሻ ምን እንደሆነ መጨረሻቸው ምን እንደሆነ እንደኔ የናፈቃችሁ አላችሁ? ሌላው ደግሞ ማለት ነው ለምንድን ነው ቦቸራ የማይመጣው? ቦቸራ እስካሁን ድረስ የማይመጣበት ምንድን ነው? ኮሜንት ሁላ ቦቸራ ናፈቀን፣ ቦቸራ የታለ? ቦቸራ ለምን አይመለስም? ወይስ አውጥታችሁት ነው? ወይስ አይመለስም እና ነው? ቁርጣችንን አሳውቁን፣ ቁርጣችንን ንገሩን። አዎ ከምር ቦቸራ ዘና ፈታ ያደርጋል ማለት ከሚኪና ከአቡሻ ቀጥሎ የእኛን ጥርስ ፈገግ የሚያስደርጉት ትንሽ አቡሻና ሚኪ፣ ከዛ ለጥቆ ቦቸራ ነው ማለት ነው። ስለዚህ ቦቸራ መመለስ አለበት። ብሎም ደግሞ ቀስቴ በጣም ጠፍቷል። ቀስቴንም እንደዙ እየጠየቃችሁ ነው። በቅርብ ይመልሳል ብዬ ተስፋ አደርጋለሁ። እነዚህ ሁለቶቹ ማለት ነው። በተለይ ቦቸራ ግዴታ መመለስ አለበት። ፊልሙ ያምር ዘንድ ማለት ነው። ማለት ደማቅ ይሆናል። ቦቸራ ሲኖር ያስቃል፣ ያሳስቃል፣ ያሟሙቃል፣ ያሞቃል እና ይመጣል ብዬ ተስፋ አደርጋለሁኝ። ቤተሰብ እንግዲህ ሀሳብ የሆነብኝ የጸጋና የቤዛ መጨረሻ ዛሬ ጓደኛ ሆኑ፣ ከዚህ በኋላ ምንም በመካከላቸው አይፈጠርም ባልኩበት ሰዓት እንደገና ሌላ ጣጣና ሌላ መከራ። እኔ እኮ ግርም ይለኛል። ጸጋ ምን ብትደረግ ነው የምትማረው? ዛሬም ተንኮል ላይ ናት። ትናንትናም ተንኮል ላይ ነበረች። በመካከል በደህና ሰላም ሆኑ። አሁን እንደገና ደግሞ ሌላ ጣጣ ውስጥ እየገባች ነው ማለት ነው። እንደውም ሌላ ሰው 3-4 ሰው ይዛ ሌላ ጣጣ ውስጥ እየገባች ነው ማለት ነው። ራሷን ምን አለ መሰላችሁ፣ አንዳንድ ጊዜ ሌባ ብቻውን ይሞታል ይባላል። ነገረኛ ግን ብቻውን አይሞትም። ምክንያቱም ሲጠየቅ ያብሎኝ ነው ሲል ሰው እንትን ይላል ማለት ነው። ሰው ያነካካል። ግን ሌባ ግን ያው ራሱን ችሎ ነው የሚሞተው እና ያንንም አጣልፈዋለች ጸጋ ማለት ነው። እንግዲህ መጨረሻው ምን ይሆናል የሚለውን እንግዲህ በቀጣይ ቪዲዮ እንደተለመደ የምናይ ይሆናል። እስከዛው ድረስ ለእኔ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እና ላይክ ማድረጋችሁን አትርሱ። ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሀሳብ አስተያየት ካላችሁም እንዲሁ የኮሜንት መስጫው ክፍት ነው ባይ